የተናገረው ኢሳ በኢሳ አፈጣጠር ደግሞ እኛ እንዳንገረም አላህ ምን አለ? ኢነ መሰለ ኢሳ ኢንደላሂ ከመሰሊ አደም። የኢየሱስ ወይም የኢሳ አፈጣጠር እንደ አደም ነው አለ። እንደውም የአደም ይገርማል አለ። خلقه من تراب ከአፈር ፈጠረው ثم قال له كن فيكون ሰው ሁን አለው። ሰው ሆነ የአደም ነው እንደውም የበለጠ የሚያጅበው። ቢያንስ አባቱ አልታወቀም አላህ ሁን ባለው ነውና የተፈጠረው ኢሳ አለይሂ ሰላም። ቢያንስ ግን ከሴት ወድ ውስጥ ነው የወጣው። አላህ ያፈጣጠር ጉዳይ እንዳይገርማችሁ ለመገረም ከሆነ የማን ይገርማል አለ? የአባታችን አደም አለይሂ ሰላም የዛ አፈጣጠር የበለጠ ይገርማል አለ። ያው ብዙን ጊዜ ሌሎች የሚሉት ያው የኢሳን አፈጣጠር ይነግሩናል። ያው ሙስሊሙ ግን ቀድሞም አላሁ ተዓላ በተከበረው ቃል ይሄንን ነግሮታል። እቺ ምርጥ ሴት የነበረችው መርየም ወይም ማርያም መንገድ ላይ ጎረምሶችን የምታስደነግጥ አልነበረም አለባበሷ። በጣም ጥቡቅ ሴት ነበረች። ምክንያቱም ይሄ ፕሮግራም ዓለም ላይ የሚታይ ፕሮግራም ስለሆነ ማፍቀርና መሆን አጅሩ አንድ አይደለም። ትክክለኛ የምትለብሰው የነበረው ልብስ አላህ የፈቀደላት አውረቷን የምትሸፍን ጥቡቅ ሴት የነበረች ብትኖር መርየም ናት አለይሂ ሰላም። እቺ ሴት ዱንያ ላይ ጀነት ከተመሰከረላቸው መካከል አንዷ ማን ሆነች? መርየም ወይም ማርያም ሆነች። የኢየሱስ ወይም የኢሳ አለይሂ ሰላም አላህ ሰላም ያወርድባቸውና በሁለቱም ይህንን ደረጃ በዱንያ ላይ ሰጧቸው። መርየም ይህን አጅር ያገኘችው በምንድን ነው? በጥቡቅነቷ ነው። ጀነት የምትከጅል እህቴ ጀነትን ማግኘት የምትችለው በጥቡቅነቷ ነው። ያም ጎረምሳ ይሄም ጎረምሳም የሚጎትታት አልነበረች። በጣም ጥቡቅ የነበረች ታላቅ ሴት የነበረች። በተለይ ሙስሊሞች በጣም አድርጎ ታሪኳን በሱረቱል መርየም በደንብ የምናውቀው መርየምን ወይም ማርያምን ማወቅ የሚፈልግ ማንኛውም ሙስሊምም ይሁን ከሙስሊም ውጪ እምነት ያለው ሱረቱል መርየም ወይም የመርየም አንቀጽን በዚሁ አጋጣሚ እንጋብዘዋለን ማለት ነው። ሌላዋ ሶስተኛ ሴት የነብዩ አለይሂ ሰላቱ ወሰላም ልጅ የሆነችው ማናት? ፋጡማ ናት። ፋጡመቱ ቢንቱ ሙሐመድ የነብዩ አለይሂ ሰላቱ ወሰላም ልጅ የሆነችው የሳቸው ልጅ በመሆን ግን አይደለም ጀነት ያገኘችው። ረሱል አለይሂ ሰላቱ ወሰላም ምን ብለው ነው የነገሯት? ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማኡጢኪ ላ ኡግኒ አንኪ ሚነላሂ ሸይአን። አንቺ ለወግ ማድረግ ያዳረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቂ ሰጥሻለሁ። እንደ አባት ታለብሳለህ ግዴታ ነው። ታስተምራለህ ግዴታ ነው። ሲታመሙ ትሯሯጣለህ ግዴታ ነው። የአላህ ዋጅብ ያደረገብህ ነገር ምርጫም አይደለም። ነገር ግን ምን አሏት? ላ ኡግኒ አንኪ ሚነላሂ ሸይአን፣ አላህ ዘንድ ግን ምንም ላደርግልሽ አልችልም አሏት። በዚህ ንግግር አይደለም በዚህ ንግግር አይደለም ጀነት የገባችው፣ በሰራችው መልካም ስራ ጀነትን ያገኘችው። በዱንያ ላይ ጀነት ከተረጋገጠላቸው ሴቶች መካከል አንዷ ማን ሆነች? ፋጢመቱ ቢንቱ ሙሐመድ ሆነች። እነዚህ ሴቶች ለምድራችን ላይ ላሉ ሴቶች እህቶቻችን ሞዴሎች ናቸው ወይም ምሳሌዎች ናቸው። የኛም ሴቶች እዚህ ውስጥ የመገኘት እድላቸው የሰፋ ነው። ይሄ የሚሰፋው ግን የነዚህ ሞዴል ወይም ስራ ተከትለን በምንሄድበት ጊዜ ነው። ለዚህም ነብዩ አለይሂ ሰላቱ ወሰላም ሴቶች መጡና አንቱ የአላህ መላእክተኛ ሆይ ስንሰግድ ወንዶችም ይሰግዳሉ፣ ስንጾም ይጾማሉ። ነገር ግን እኛ በአላህ መንገድ ላይ ትግል አናደርግም ወይም ጂሃድ አንወጣም፣ እነሱ በአጅር ይበልጡናል ሲሏቸው ምን የመሰለ ያማረ መልስ ለሴቶች ሰጧቸው። እናንተ አሏቸው፣ የአረብኛውን ከማነበው ሰዓት ከምንጨርስ እናንተ በቤታችሁ ጉዳይ ላይ መቆማችሁ የሙጃሂዲን ወይም በአላህ መንገድ ላይ የሚታገለውን ሰው አጅር ታገኛላችሁ አሉ። ሴት ልጅ ቤት ውስጥ ማገዟ፣ ቤቱን መጠበቋ፣ ፍራሹን መጠበቋ፣ ንብረቱን መጠበቋ፣ ባሏን ክብሩን መጠበቋ የሙጃሂዲን
ደረጃ እንደምታገኝ የአላህ መላእክተኛ ነገሩ። በሌላውም ሐዲሳቸው ሲጠየቁ ከሰዎች ሁሉ ጓደኛ ማን ላርግ ሲሉ እናትን ያሏት። እናት ደግሞ ምንድናት? ሴት ናት። ሴትነት ትንሽ አይደለም፣ በጣም ትልቅ መሆኑን ነው የሚያሳየው። ከእንደገና ደግሞ የትዳር መረጋጊያ ብሎ አላህ የጠራቸው ምንድነው? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን አለ። ከአላህ ተአምራት መካከል ለእናንተ ጥንዶችን ወይም ሴቶችን መፍጠሩ ነው አለ። መረጋጊያ ናቸው። የሐላል መድኃኒቶችን አላህ ለወንዶች ያደረገው ማንን ነው? ሴቶችን ነው። ከዚህም ደግሞ በተለይ ሐዲስ በየትኛውም አጋጣሚ ላላችሁ ሴቶቼ ትልቅ ተስፋ ነው። ወንድ ልጅ ብዙ የታዘዘው ነገር አለ። ሴቶች ግን እነዚህ አራቱን ነገር ካሟሉ የጀነትን ድርሻ የሚያገኙበት ሐዲስ ነው። አቡ ዳውድ በዘገበው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰለት ኸምሰሃ አሉ፣ 5 ወቅት ሰላት የሰገደች፣ ወሳመት ሸህረሃ ረመዳንን የጾመች፣ ወአጣት ዘውጀሃ ባሏን የታዘዘች፣ ዩቃሉ ለሃ ለሷ ይባልላታል፣ ኡድኹሊ ግቢ ጀነትን ግቢ ይሏታል። ሚን አይ ባቢን ሽእቲ በፈለግሽው በር። የጀነት በሮች ስንት ናቸው? 8 ናቸው። በፈለግሽው ግቢ ይሏታል። አንድ ወንድሜን ሐዲስ ሰማና በሆነ አጋጣሚ ከመስጊድ አዳምጠ ስንወጣ ወላሂ ባለቤቴ የጀነት ናት አለኝ። ምንም አልጠራጠርም አለ። ምን ነው ስለው ወላሂ መስክሬላታለሁ አለ። እናቴ ናት እሷ አለ። በቃ መስክሬላታለሁ አለ። ቀድማይ ሞታለች። ቀድሜ በሞት ኖሮ አላቅም አለ። አሁን ግን ቀድማይ ሞታለች። ወላሂ መስክሬላታለሁ አለ። እናት ሳትበላ አትወጣም። ልብስን ሸሚዝ ለብሰ አትወጣም። የእናት ጉዳይ ነው ትለኛለች አለ። አሁን ብዙም ጊዜ የዚህ አይነት መልካም ነገሮች ሲወራ በዚህ ዘመን ፉገራ ይመስላል አይደል? ታዲያ እንዴት ነው ሴቶቹ ጀነት የሚገቡት? የባሏ ጉዳይ ካል አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም፣ ሁሉም ግን አይደለም። እኔ በቃ ላበላ ነው ላጠጣ ነው እንዴ ሸሚዙን ልከታተል ነው ምናምን ይለው እና ለምን መጣሽ? እና በምን በኩል ነው ጀነት የምትገባው? አንዴ ደንብ እያባረረው፣ አንዴ ሀገር ውስጥ ግቢ ቂብላ እያዞረው፣ አንዴ በራካፋ አካባቢ ሱቁ ጋር ችግር እየፈጠሩበት ይሄ ሁሉ መከራውን አሳልፎ የመጣ ባል እና በምን በኩል ነው ጀነት የምትገቢ? እኔ በቃ ለዚህ ብቻ ነው ማብላት፣ ማጠጣት፣ ማልበስ እና ምንድነው የፈለግሽው? አላህ በማብላት በማጠጣት በመከደምሽ ፍራሽ በመጠበቅሽ ጀነት የምታገኝ ከሆነ ከዚህ በለጠ ላንቺ መታደል አለ እንዴ? የለም እኮ። መርሐባ በዩ። ሴቶች በደንብ አዳምጡ። ወላሂ እሺ የሚል ነገር ከለመዱ ጀርባቸው ላይ ሺህ ነገር ባላቸው ይሰጣቸዋል። አንድ እኮ አይደለም ሺህ። እሺ ውስጥ ሺህ ስላለ ከተኮፈሰች እኩል የምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስትናዋ ቤት ውስጥ በጣም ከባድ። እሺ ስትል ትገላለች። ንብረት ደብቆኝ ምን ደብቆኝ እያሉ ተረት ከማውራት ሌላ የቀረቀረውን ያመጣልሻል። አንቺ ብቻ እሺ በይ። ሲገባ የራህመት ፊት አሳዩ። የታምሽተ ነው አታየውም። በሰላም ነው ሐቢቢ ያመሻልኝ እንዲህ ነው የሚጠየቀው። ያለበለዚያ እኮ በቃ የማዕከላዊ ጥያቄ መሰለ ማለት ነው እኮ። ባልነቱ ራሱ ይጠፋበታል። አይ እንኳን አመሻብሽ፣ ዋናው እንኳን አንተ በሰላም መጣህልኝ። ለምንድን ነው የውሸት የሚለቀሰው? ዋናው እሱ ቤት በሰላም ገብቶ በሰላም ነው እንዲያመሸው ይባላል። እንዴ ቤት ገብቶ የለ እንዴ አሁን ነገር ስለተፈለገ እንጂ አይባልም። ጀነት ውድ ናት። ጀነት አይደለም ቤተ መንግስት ውድ ነው። ዝም ብሎ አይገባም። በዛ በኩል ማለፍ ክልክል ነው። እስቲ ድረስ ልብ ካለ በራፍ ላይ እግር ነው ሁለቱም የሚሰባብሩን። ያ አላህ ጀነትም ውድ ነው እህቴ። እሺ በዩ ከፍ ነው የምትይው። ወላሂ ታዘዡ እሺ በዩ ከፍ ነው የምትይው። ለዚህ ነው ዑለማዎች ሴቶችን ሲመክሩ 6 ነገሮችን ተጠንቀቁ ይላሉ። ሴቶችን አጠር ለማድረግ የመጀመሪያው ስሞታ ማብዛት። ስሞታ እንዳታበጂ። ብዙ ሰዎች ስሞታ ስታበጂላቸው ምን ይላሉ መጨረሻ?
በቃ ፍቺ ጠይቅ ይላሉ። የሚያገባት አይመስልም። አንድ ሰው አያትም። መጨረሻ አስጨርሷት ያፋቷታል። በቃ አንድ 4 ሚሊዮን ብር ይደርስሻል ይላታል። 4 ሚሊዮን ብር ባል መሆን አይችልም። የሴት ልጅን አይብ የሚሰትረው ጠቅላይ ሚኒስቴር ስለሆነች አይደለም። ሴት ልጅ አይቧን የሚሸፍነው ባል ነው። ባል ምንም ጥርጥር የለውም። አንተ ቶሎ አኩርፋ ልጅ ከመጣች አፉ በላት ብለህ ሄደው ይዛት ሂድ። እኔ የኛ ዘር እንዴት ይደፈራል አትበል። ምንም ባንተ ዘር ጀነት አትገባ። የልጅን አይብ የሚሸፍነው እሱ ነው። ይዘላት ሂድ። ችግር ካለ አብሽር፣ እኔ እናንተ እናወራለን። ሂጂ። አንድ ቀን እንዳታሳድራት፣ ሞኝ እንዳትሆን። እንዴት እንዲያለች አትበል። ያም ልጅህ ነው። የተቀያየማት ያንተ ልጅ ነው። ሰጣሃታል። አታዳምጣት። አልተጎዳችም ሐቅ የላትም ግን እያልኩ አይደለም። ግን ትዳሩን ቀለል አናርገው። ስለማታገባት እንግዲህ በኢትዮጵያ ኑሮውን ከባድ ነው። ኑሮና ባል በጣም ተወዷል። በዚህ ቀዳዳ ላይ ደግሞ ልጃችን ብትፈታ እህት ብትፈታ በጣም ከባድ ነው። በጣም ከነአይቡ ወላሂ ባሏ ይሻላታል። ከነአይቡ ወላሂ እንኳን ወጣቶች ናቸው አብዛኛው ሳያቸው፣ እንኳን እናንተን የሚያክሉ እህቶች አይደሉም። አባቶቻችን 60 ላይ 70 ላይ ሚስቶቻቸው ሲሞቱ በጣም ነው የሚጎዱት። አንተ አይብ ከምሸፈን ሚስታቸውን ነው የሚፈልጉት። በቃ አላህ ኑር አድርጓታል። የቤት ኑር ናት። ስለዚህ ስሞታ አታብዢ። ሁለተኛ አንዳንድ ያው ሴቶች የሚሉት አለ፣ እኔ እኮ ላንተ ምገባ አይደለሁም አይባልም እንዴ? እና ሳታዩ ነው እንዲያገባሽው? እኔ ላንተ ምገባ አይደለሁም ማንሽ አንቺ አይባልም። እንደዚህ የልጆችሽ አባት እንዲህ ይባላል። በቃ የፈለገ ወንድ ደግሞ ችግር የለም አንቺ ጥሩ ሁኚ እንጂ ጀነት ውስጥ ኑረ ላይ ስለምትሆኚ አላህ ያዘጋጃቸው ወንዶች አሉ። እዛ ታገቢያለሽ። ዱንያ ላይ ሁሉም አይሟላም። ስለዚህ ለባል ከማትሉት ነገር አንዱ እህቶቼ እኔ ላንተ ምገባ ሰው አልነበርኩም እንደው አላህ ጥሎኝ እንጂ እዚህ የመጣሁት አይደለም። ዝም በይ አይተሽው ተነጋግረሽ ነው የመጣሽው። እንዲህ አይባልም። ሶስተኛ ዑለሞቹ ሴቶቹ እንዳያነሱት የሚፈልጉት ምንድነው? ያየችው ነገር ሁሉ መጠየቅ። ይሄም ይምጣ፣ ይሄም ግዛ አይደል። ቤትሽን ጠብቂ። አንቺ እንደው መጨቅጨቅ ያለብሽ ከሩቅም ይሁን ከቅርብ ምቀኛ ቤትሽን የምትጠብቂው በሰደቃ ነው። ቤትሽ የሰደቃ ቤት ይሁን። ሰደቃ ያለበት ቤት ከሩቅም ከቅርብም የሚመጣ ሐሲድ ካለ ሰላሙ ይቀጥላል የቤቱ። ሾ ከምናሳይ በሰደቃ ነው የቤቱ አይብ የሚሸፈነው። ሁሌ እየቆለፍን ብቻ ምንገባ እየከፈትን ብቻ ምንወጣ ከሆነ ይሄ ቤቱ አይጠበቅም። የምትይዟት አሮጊት ካለች የተሰበሩ ልቦች እየጠገናችሁ ካላችሁ ልጃችሁንም ሀብታችሁንም ትዳራችሁንም አላህ Subhanahu Wa Ta'ala የሚጠብቀው በዚህ ነው። ስለዚህ እነዚህን ያየችውን ነገር ሁሉ እንዳያማረም በሚል በመጠየቅ ወደ አላስፈላጊ ነገር እንዳይሄድ ቤታችሁን ጠብቁ ይላሉ ዑለሞቹ። ሌላው ደግሞ የራሷ ጉዳይ ብቻ የሚታያት ስለናትሽ ስታወሪ ስለናቱ ማውሪ። አንዳንድ እህቶች የሚሉት አሉ ከኔ በለጠ ማን አለ? እኔ እኮ ለዚህ ቤት አንደኛ ነኝ የሚሉ አሉ። አትሆኝም፣ ሁለተኛ ነሽ። አንደኛ እናቱ ናቸው። አላህ ነው ያደርገው አይደለም እንዴ? የዚህ ቤት አንደኛ የሱ አንደኛ እናቱ ናቸው እንጂ አንቺ አይደለሽም። አንቺ ሁለተኛ ነሽ። ለምን? ነገ ደግሞ አንቺ አንደኛ ነሽ፣ በልጆችሽ ደግሞ አንቺ አንደኛ ነሽ። እኔ ነኝ የምቀድመው ብላ ስለናቷ ስለአባቷ እየተጨነቀች ስለናቱ ስለአባቱ ማትጨነቅ ከሆነ እህቴ ተሳስታለች። የሱ እናትም ያንቺ እናት ናቸው። የሱ አባትም ሄደሽ ተሰሚያቸው የለ እንዴ? ሐጂ ነብይ እኮ አይደሉም። ተዘይሪያቸው የለም አባትሽ ስለሆነ ነው። ከኔ የበለጠ አንደኛ እዚህ ቤት ማንም የለም እንዳትዪ። አንቺ ሁለተኛ ነሽ። አንደኛ የምትሆኚው እናትና አባቱ ከሞቱ ወይም